በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ እናታችን እመቤታችን የቅድስት ድንግል ማርያም ወዳጆች በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያቆየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን ቢሆንልን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። የዛሬ ትምህርታችን ክርስትናና መሪነት የሚል ይሆናል። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ባለፈው ሳምንት ተግባራዊ ክርስትና በሚል ክርስትናና ጓደኝነት ብለን ነበር። ዛሬ ደግሞ ክርስቲያኖች በተለያየ የስልጣን ቦታ ላይ ሲቀመጡ፣ በኃላፊነት ላይ በመሪነት ላይ ሲቀመጡ እንዴት መሆን አለባቸው የሚለውን ከጓደኝነት ወደ መሪነት ትንሽ ፈጠን አልመሰለኝ። ያው በጓደኝነትም መሪነት ሊኖር ይችላል አልፎ አልፎ። ስለዚህ በጠቅላላው መሪነት ቦታ ላይ አንድ ክርስቲያን ሲቀመጥ ምን ማድረግ አለበት የሚለውን እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያው ሰዓት ለመቆጠብ ቀጥታ ወደ ጉዳዩ ለመግባት ግድ ይለኛል። ቤተክርስቲያን ውስጥ ስለ መሪነት ለምን እንማራለን ከሚለው መጀመር ሳያስፈልግ አይቀርም። በቤተክርስቲያናችን መንፈሳዊ ቦታ ላይ ስለ መሪነት ብዙ እንግዲህ የሊደርሺፕ እና የማኔጅመንት ትምህርት ቤቶች ዓለሙን ሞልተውታልና መንፈሳዊ ቦታ ላይ ስለ መሪነት ስለ ማስተዳደር መማር ለምንድን ነው ያስፈልገው? ከእግዚአብሔር የተሻለ መሪ ስለሌለ ነው የመጀመሪያው። የእግዚአብሔርን ያህል ፍጥረቱን የሚያስተዳድር የሚመራ ማንም የለም። እስራኤልን የምትመራ ይለዋል መጽሐፍ ቅዱስ በብዙ ቦታ ላይ። ዓለማትን ያለማቋረጥ የሚመግብ የሚመራ የሚያስተዳድር ማን ነው? እግዚአብሔር ነው። ስለዚህ የትኛውም አይነት የመሪነት መስፈርት ቢወጣ እግዚአብሔር ማሟላው እግዚአብሔር ያላደረገው የመሪነት በጎ ነገር ስለሌለ የመጀመሪያው። ሁለተኛው አሁን ባለንበት ዘመን አለ የሚባለው የተሻለው የሊደርሺፕ ሞዴል የተወሰደው ከመጽሐፍ ቅዱስ የተሻለ የሚባለው የመሪነት ጽንሰ ሀሳቦች ወደ ኋላ ሄደን ስናጠናቸው አመጣጣቸው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የተወሰዱ ከመድኃኒታችን ከኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ያደርግ ከነበራቸው ነገሮች በመነሳት የወጡ አሁን በጣም በዓለም በጣም ተወዳጅ የሆነ የመሪነት ስልት ሰርቫንት ሊደርሺፕ የሚባለው የአገልጋይ መሪነት ማለት መምራትና ማገልገል፣ ያገለገሉ መምራት፣ የመሩ ማገልገል። ይህንን ግን መድኃኒታችን ኢየሱስ ክርስቶስ ነው ያስተማረው። ስለዚህ የተሻለው የአመራር ጽንሰ ሀሳብ ያለው መጽሐፍ ቅዱስ ውስጥ ነው። በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 28 ላይ እግዚአብሔር ለቤተ ክርስቲያን ሰጥቷቸው ከሄደ ጸጋዎች መካከል አንዱ መሪነት ነው። ይህንን ጥቅስ ላንብብላችሁ። እግዚአብሔርም ይላል በቤተ ክርስቲያን አንዳንዶችን አስቀድሞ ሐዋርያት፣ ሁለተኛም ነቢያት፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ ከዚያም እርዳታንም ይላል። ምንም ቅድም ሲሰጥ ያያችሁት በቪዲዮ እርዳታ መስጠት አንዱ መንፈስ ቅዱስ ለቤተክርስቲያን የሰጠው ጸጋ ነው። መርዳት አለባት ቤተክርስቲያን። በቻሪቲ ስራ ማንም ሊቀድማት አይገባም። እንደ ቤተክርስቲያን ያለ መካነ ርኅራኄ መካነ ምጽዋት መኖር የለበትም። ስለዚህ ቤተክርስቲያን አንዱ የተሰጣት ጸጋ እርዳታ ነው። ከዚህ አገዛዝን ይላል። ምንም አስተዳደርን ማለት ነው። ስለዚህ መንፈስ ቅዱስ ለቤተክርስቲያን ከሰጣቸው ሀብቶች አንዱ መምራት፣ መግዛት፣ ማስተዳደር ስለሆነ ስለዚህ መማር ያስፈልገናል። ምናልባት ስለ መሪነት ነው ዛሬ የምንማረው ሲባል እዚህ መካከል መሪ እኔ አይደለሁም ለወደፊቱ መሪ የመሆን እቅድ የለኝም እግዚአብሔር ይጠብቀኝ እንጂ ምን ሰው ይኖራል። ስለዚህ አይመለከተኝም እንዳትሉ። በትንሹ ቢሆን እያንዳንዳችን የሆነ ነገር መምራታችን አይቀርም። ይቀራል ወይ ቤተሰብ እንመራለን ወይ እቁብ እድርም ቢሆን የለም ማህበርም ሰንበት ትምህርት ቤትም በትንሽ አቅማችን በሚፈቅደው የሆነ የምንመራው አካል መኖሩ አይቀርም በሕይወት ዘመናችን። ማንም ባይኖር ደግሞ ማንን እንመራለን? እሱ
እሱስ ቢሆን እሱን መማር የለብንም። ሊደርሺፕ ነው። ሕዋሳትን ሰብስበን በስነ ስርዓት አስተዳድራቸው ለማለት ሊጠቅመን ይችላል። እና እግዚአብሔር ደግሞ ልብ ብላችሁ ከሆነ በታሪክ በጣም የተደነቁ መሪዎችን በትንሹ ነው አለማምዶ ወደ ትልቁ ያመጣቸው። ለምሳሌ ንጉሥ ዳዊት መጀመሪያ ስራው ምን ነበር? እረኛ ነበር። ምንድን ነው የሚጠብቀው ማለት? በጎች። በግ ከመጠበቅ ህዝብ ወደ መጠበቅ አሳደገው ማለት። የማይሰሙ የማይለሙ የማያስቡ የማይጠይቁ በጎችን በመምራት አለማመደውና ከዛ ከፍ ሲያደርገው የሚጠይቁ የሚያስቡ የሚያስቸግሩ በጎችን ወደ መምራት ማለት ይቀለዋል ስታስቡት። ከማይሰማ ወደሚሰማ ከሚያስቸግር ወደማያስቸግር። ሙሴንም እንደዚሁ በተመሳሳይ እረኛ ነበረ። የአማቱን በጎች ይጠብቅ ነው ጠርቶ ህዝቤን ምራ ብሎ በትልቅ መሪነት ስልጣን ያስቀመጠው። ስለዚህ በጥቂቱ ታምናሃልና ስለዚህ እግዚአብሔር በጥቂት ጉዳዮች ላይ በቤተሰባችን በማህበራዊ ህይወታችን ላይ በምናሳየው ታማኝነት ነው። ሳኦልንም ባለፈው ስናነሳው ነበር ደጋግመን አህያ ጠፍቶበት እንዴት አህያዬንማ ቤት ያልገባም ብሎ ሲንከራተት መርጦ ነው ለአህያው የሳሳ ህዝቡንማ እንዴት ይጠብቃል ብሎ የሾመው ማለት ነው። ስለዚህ በየትኛውም ደረጃ ስለሚጠቅመን ነው። ሌላው የመጨረሻው ምክንያታችን የሊደርሺፕ ወይም የመሪነት ጉዳይ እንድናነሳ ቤተክርስቲያናችን በጣም ከብዙ ልትሄድባቸው ከሚገባ ደረጃዎች ወደኋላ የቀረችው በአስተዳደር መሆኑ ግልጽ ነው አይደል? ነው አይደል? መቼስ ሃይማኖታችን ምንም እንከን አለባት ብለን አናምንም። የኛ የምግባር ስህተት ካልሆነ በስተቀር የኛ ድክመት ካልሆነ በቀር ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ረቂቅ ናት፣ ነቅ የሌለባት ናት ብለን እናምናለን። ግን አንዱ ቤተክርስቲያኗን የሚመጥናት ክብር ያህል እንዳይሰጣት ብዙ አዋራጅ ነገሮች የመጡት የአስተዳደር ችግሮች ነው። አስተዳደር ላይ የተቀመጡ ሰዎችን ለማውቀስ አይደለም። ምክንያቱም እኛ እንደምንቀመጥ ነገር እንደምንሰራ እናውቃለን። ልምድስ እንችላለን። አንዳንዴ እንዲህ ቢያደርጉት እኮ ሲኖሩ ይላል አንዳንድ ሰው። አንተ ብትቀመጥ ልታደበላልቀው ትችላለህ። ከበሮ በሰው እጅ ሲያዩት ምን ይላል? ያምራል። ተግሳጽ ቅዱስ አፈወርቅ ላይ አንድ ሰውዬ ምን ይላል? አንድ ሀብታም ሰው ያይና እኔ እንደሱ ባለኝ ከዛ ቀድሞ የተጻፈው ልንገራችሁና እመጣበታለሁ ወደዚህ። አንድ ሰውዬ የሚኖረው በድህነት ወፍጮ እየዘነጠለ ነው ይላል መጽሐፈ ተግሳጽ። ወፍጮ መዘንጠል ማለት ይሄ የድንጋይ ወፍጮ አለ አይደል? የድንጋይ ወፍጮ ድንጋይ ሰርቶ ቀርጾ ያንን እየሸጠ ነው። በጣም አድካሚ ስራ ነው። ድንጋይ መጥረብ ነው ስራ። እንደዛ ግን በሚያገኛ ገንዘብ ይመጸውታል። ካለችው ላይ ቆጥቦ ለድሃ ይሰጣል። እና አባ ዳንኤል የሚባል ባህታዊ ይመለከታል። ሲመለከተው እንደው እግዚአብሔር እንደው እንደዚህ መከራይቶ ከሚያገኛ ገንዘብ ላይ ለድሃ እየሰጠ ለሌሎች ጨካኝ ሰዎች ገንዘብ ከሚሰጥ ምን አለ ለዚህ ሰው የሚሰጠው ብሎ መጸለይ ጀመረ። እባክህ ጌታ ሆይ ለዚህ ሰው ሀብት ስጠው ብሎ ጸለየ። አይ ካገኘ ይበድለኛል አለ እግዚአብሔር። ግዴ ለምን ዋስ ሆነዋለሁ እባክህ አለው። እሺ አለ እግዚአብሔር። ይሄ ሰውዬ እዛው ወፍጮ በሚዘነጥልበት ቦታ ላይ የተቀበረ ወርቅ አገኘ። ያገኘውን ወርቅ ወስዶ ለንጉሥ ስጦታ ሰጠ። ተሾመ ማለት ነው። ከዛ አገረ ገዥ ሆነ። ከዛ አባ ዳንኤል ባህታዊ ብቻውን በባት ሆኖ ሲጸልይ መላእክት መጥተው በምላሱ አንጠልጥለው ሲሰቅሉት ያያል። ራሱ በምላሱ እና ምላሴ በምላሴ ምን ተናገረ የሆነ ነገር አድርጋለሁ ብሎ ተጨነቀ። መጨረሻ ላይ ያ ሰውዬ በድሎ ይሆን እንዴ ብሎ አውሎጊስ ይባላል የእሱን መጨረሻ ለማየት ወደ ከተማ ሲሄድ አገረ ገዥ ሆኗል። በታሪክ እንደሱ አይነት ጨካኝ አገረ ገዥ ታይቶ ተሰምቶ ያለው የመጨረሻ መጥፎ ሰው ነው። ከዛ እኔማ ማግኘት አለብኝ ካላየው አላምንም ብሎ አስገቡ የሚል አትገባም አሉት። ኧረ ያውቀኛል አባ ዳንኤል የሚባል ሰው ነው። ከዛ እኔ እሱ ራሱ ካላለኝ አላምንም ብሎ ውጭ ጠበቀው። ሲወጣ በአጃቢዎቹ ታጅቦ ሲወጣ እኔ እኮ ነኝ አውሎጊስ ብሎ ሊያናገረው ሲል ደብድባቸው አባሩት ብሎ አስደበደበና አባረው። ከዛ ወደ እግዚአብሔር አለቀሰ። አንተ በአዋቂ ባህሪ ይበድላል ብለህ የከለከልከው ካልሰጠው ብዬ ደህናውን ሰው አበላሸው እባክህን ብሎ ለመነ። በመጨረሻ ያ ሰው መልሶ ወደ ቀድሞ ምጽዋቱ ተመለሰ ማለት ነው። እየሰማችሁ ነው? ይህ ምን ያሳያል? አንዳንዴ ይህ ገንዘብ ቢኖረኝ ነው ድሃ ይኖርም እኮ እዚህ ሀገር የሚል ሰው አለ። አሁን ብር ያላቸው ሰዎች ምን ቸገራቸው? እንዲህ ያ ቤተክርስቲያን አሁን እንደዚህ ሆነ ብር ይኖር ልትምስ ይችላል። ጳጳሳት እዚህ ስልጣን ላይ ልቀመጥ ኖሮ ያደረገው ነገር የምትለው ላታረገው ይችላል። ብሰን ቁጭ ትችላል። እና በታሪክ ግን በጣም ብዙ ዋጋ ቤተክርስቲያናችን ከፍላለች። ከሐዋርያ ዘመን ጀምሮ የአስተዳደር ችግር አስተዳደር ላይ ያሉ በቅዱስ ሲኖዶስ በጵጵስና በኤጲስቆጶስነት በቅስና ያሉ አባቶች
ከመደበኛ ከተላኩበት ስራ ውጭ ሌላ ጉዳይ ላይ ቢዚ የሆኑ ሌላ ጉዳይ ላይ እየተወጠሩ የቤተክርስቲያን አገልግሎት ሲበደል አይተናል። ሐዋርያት ሥራ ምዕራፍ 6 ላይ ሐዋርያት ምግብ እያስተዳደሩ ነበር። ዋነኛ ተልኳቸውን ትተው ማዕድን ያገለግሉ ነበር። ህዝቡን ከዛ ጭቅጭቅ ሲነሳ ሲያስታርቁ መጨረሻ ሲያስቡት የእግዚአብሔርን ቃል ትተን እንዴት ማዕድ እናገለግላለን? 7 ዲያቆናት ምረጡልንና እነሱን እንሹምላችሁ፣ እነሱ ምግቡን ያስተዳድሩ፣ እኛ ህዝቡን ወንጌል እንሰብካለን ብለው ሌላ ሽሙልን ብለው እነሱ ከኃላፊነት ዞራሉ። ዲያቆናት የተሾሙት መጀመሪያ ወንጌላችን ላይ ለምግብ ነበር። ለዚህ ነው ይባላል ጎበዝ ናቸው ሰንበቴ ላይና ይሉናል፣ ግን አይደለም። ምክንያቱም ቀዳማዊ ሰማዕት ቅዱስ እስጢፋኖስ በድንጋይ የተወገረው ዳቦ ሲቆርስ ነው እንዴ? ሲሰጥ 8000 ምዕመናን አሳምኗል። ስንት ሺህ? ጉድ እኮ ነው። እግዚአብሔር ከአንድ ዲያቆን 8000 ምዕመናን ይፈልጋል ማለት ሰብሮት የቅዱስ እስጢፋኖስ ከአንድ ዲያቆን 8000 ምዕመናን ይፈልጋል። ስለዚህ በአስተዳደር መበላሸት ምክንያት ብዙ ዋጋ ስለከፈለ ስለዚህ እንማራለን። እግዚአብሔር እንዲያስተምር ቅዱስ ፈቃዱ ይሁንልን። ሰዓት ለመቆጠብ ሰብሰብ አድርጌ ነው የምነግራቸው። የመጀመሪያ መሪነት ከራስ ነው የሚጀምረው። አንድ ሰው ራሱን መምራት ራሱን መግዛት ትልቁ የመሪነት ብልሃት ነው። መጽሐፈ ምሳሌ ምዕራፍ 16 ላይ እንደዚህ ይላል፣ መንፈሱን የሚገዛ ብሉስ ከተማን ከሚወስዱ ይበልጣል። ምኑን የሚገዛ? ነፍስ። መንፈስ ተለዋዋጭ ነው። ነፍሱን የሚገዛ መንፈሱን የሚገዛ ሰው ራሱን የሚገዛ ሰው ማለት ነው። ባጭሩ ከተማ ከሚያስተዳድሩ ከሚገዙ ሰዎች የበለጠ ነው ብሎ ይናገራል። ታላቁ እስክንድርም ምን አለ ይባላል? ዓለምን ገዛው ራሴን ግን መግዛት አቃተኝ ብሎ ተናግሯል። ስለዚህ መጀመሪያው ራስን ከመግዛት ነው የሚጀምረው። መኃልየ ምዕራፍ 1 ቁጥር 6 ላይ የወይን ጠባቂ ያደረጉኝ ነገር ግን የራሴን የወይን ቦታ አልጠበቅኩም የሚል ቃል አለ። ከዚያ ውጭ ግን መንፈሳዊ የመሪነት ትርጉምን ነው ዛሬ በሰፊው ለማየት የምንሞክረው። እንግዲህ ከሌላው ዓለም የምትማሩትን የሊደርሺፕ እና የማኔጅመንት ትምህርት እዚህ ለመማር እንዳልመጣችሁ የታወቀ ስለሆነ ግን ቤተክርስቲያን ወይም መጽሐፍ ቅዱስ ሌላው ዓለም ከሚሰብከው የተለየ እና ምናልባትም ሊኮረጅ እስኪችል ድረስ የሚቀናበት ጽንሰ ሀሳብ መጽሐፍ ቅዱስ ላይ አለ። እጅግ ወርቅ የሆነ የአመራር ጥበብ ማለት በጣም ሰፊ ርዕሰ ጉዳይ ነው። ይሄ ብቻውን በተከታታይ ትምህርት ልንማረው እንችላለን። ግን ለተግባራዊ ክርስትና አንድ ክፍል ብቻ ጨምቀን ነው። መሪነት ሁለት አይነት ትርጉሞች አሉት። ዓለማዊ ትርጉም አለው፣ መንፈሳዊ ትርጉም አለው። ሁለቱም ትርጉሞች መጽሐፍ ቅዱስ ላይ ተጽፈዋል። የመጀመሪያው አንድ ሰው መሪ ሆነ ማለት አንደኛው የመሪነት ትርጉም መሰልጠን ማለት ነው። እስኪ በሉ ምን ማለት መሰልጠን? አንድ ሰው ባለስልጣን ነው ራሱ ይባላል ከነስሙ። ለቤተክርስቲያን ባለስልጣን የለም፣ ኃላፊነት እንጂ ስልጣን የለም ቤተክርስቲያን ውስጥ። በሌላው ዓለም ባለስልጣን ነው የሚባለው። ስለዚህ በሌሎች ላይ ስልጡን ነው፣ አዛዥ ነው፣ ፈራጅ ነው፣ ወሳኝ ነው፣ ባለስልጣን ነው። ስለዚህ ሰዎች ስልጣን አለ መሪ ሆነ ሲባል አንድ ሰው ስልጣን አገኘ ማለት ከዚህ በኋላ እሱ ያለው ነገር ሁሉ ይሆናል፣ ያዛል፣ ይደመጣል፣ ይሰማል፣ የተሻለ ጥቅም ያገኛል፣ የተሻለ ደሞዝ ያገኛል፣ ሰዎች ይሽቆጠቆጡለታል፣ ያገለግሉታል ማለት ነው። ይሄ ዓለማዊ የመሪነት ትርጉም ነው። ክርስቶስ እንዲህ ብሎ ተናግሯል። ማቴዎስ ወንጌል ምዕራፍ 20 ቁጥር 27 የአሕዛብ አለቆች አለ እንዲገዟቸው ታላላቆቹም በላያቸው እንደሚሰለጥኑ ታውቃላችሁ። የምን አለቆች? የአሕዛብ የማያምኑ ሰዎች አለቆቻቸው ባለስልጣኖቻቸው እንዲገዟቸው ገዢዎች እንደሚሆኑባቸው ታላላቆቹ በላያቸው እንደሚሰለጥኑ ታውቃላችሁ። በአሕዛብ ዘንድ አንድ ሰው መሪ ሆነ ማለት ይሰለጥናል፣ ይገዛል፣ ያሽቆጠቁጣል፣ ና ሂድ እያለ ያመናጭቃል፣ ሙሉ ስልጣን አለው ማለት ነው። ይህ መንፈሳዊ ትርጉም አለ። የመጀመሪያው ትርጉም ዓለማዊ ትርጉም ነው። እንደዚህ አይነት አገዛዝ ለሰይጣን ይቀርባል። ነገራችን ከእግዚአብሔር ይልቅ የሰይጣን ሰዎች ስልጣን ላይ ሲቀመጡ ከነሱ በታች ያለው ሰው በጣም ይንቁሶች የፈጠሩት ይመስላቸው አለቃ ስለሆኑ ከነሱ ስር የሚሰራው ሰው የነሱ ፍጡር። ይሄ ጸባይ ደግሞ የዲያብሎስ ጸባይ። ዲያብሎስ ካስታወሳቸው አወዳደቁ እሱ ወደ ላይ ያየ ምንም የለም፣ ወደ ታች ሲያይ እነማን ናቸው? መላእክት አሉ። ስለዚህ ወደ ላይ ማንም ከሌለ እናንተ ከታች ካላችሁ የፈጠርኳችሁ እኔ ነኝ። መላእክት ምናቸው? ሞኝ ነው። አንተ ከላይ ቆም እኛ ከታች ስለሆነ ከፈጠርከን እኛም ደግሞ ከኛ በታች ያሉትን ምን ያለው እኛ ነን እንደዛ ነው። ስለዚህ ከበላይ ስላለ ከበታች ያለው ፈጥር ያለው ብሎ የሚያስብ የሚልክ ስገዱልኝ እስከማለት
አንተ ከእግዚአብሔር ከዋክብት በላይ እኖራለሁ አልክ እያለ መጽሐፍ ምሳሌ ማነው ትንቢተ ኢሳይያስ ምዕራፍ 14 ላይ ያናግረዋል። አንተ የአጥቢያ ኮከብ ሆይ እንዴት ወደድክ ይለዋል ዲያብሎስን። የአጥቢያ ኮከብ የሚለው በማለዳ ስለወጡ ነው፣ ቀድሞ ስለተፈጠሩ ከእኛ ጋር ነው። አንተ የአጥቢያ ኮከብ ሆይ እንዴት ወደድክ፣ ከእግዚአብሔር ከዋክብት በላይ ቤቴን እሰራለሁ ስላልክ ግን እግዚአብሔር ወደ ጥልቅ ያወርዳል። ስለዚህ እንደዚህ አይነት አስተሳሰብ ያለው ሰው ስልጣን ላይ ሲቀመጥ የበላይ ወንበሩ የሚሰፋው ሰው አለ። የሰማችሁ ስልጣን ላይ ሲቀመጥ ለሰላምታ የሚቸገር ኩፍስ የሚል እንዴት እንደው በቃ ነፍሱ የሚጨንቀው እንደው ምን ነው ባሉት ስልጣን ላይ ሲባል ድረስ ነው። ግን እንደዚህ አይነት ሰው ምን ሲሆን ነው መሰላችሁ? ስልጣኑ ነው እንጂ እሱ ላይ ወጣው እሱ አይደለም ስልጣን ያለው። ገብታችኋል አይደል? ከብዶታል ማለት ነው። ወንበሩ ከአቅሙ በላይ ሲሆን ሰዎችን መጫን፣ መርገጥ፣ ማመናጨቅ፣ መሳደብ ሰውን እንደውም አመሉን ማወቅ ከፈለግ ምን ላይ ያወጣው ማለት ስልጣን ይሰጠው። የዛኔ ትክክለኛ አመሉ ይወጣል የሚላል አለቃ ሳይሆኑ እኮ የሚከበሩ ሰዎች አሉ አይደል? የበታች ሰራተኛ ሆነው ግን በጥሩ ሰብዕናቸው ምክንያት ማለት ነው። አንድ ጥሩ ሳይኮሎጂስት ኢጎይ ዘይን የሚል መጽሐፍ አለ፣ በጣም ጥሩ የጻፈው እና ወንበሩን መያዝ ነው ፈልጎ ስልጣኑን መያዝ ነው የሚል አይነት ሀሳብ ማለት አንዳንድ ሰዎች ወንበሩ ላይ ተቀምጠው ግን ማንም አይሰማቸው፣ ይቆጣሉ፣ ይጮሃሉ፣ ይሰማቸው። ወንበሩ ላይ ሳይቀመጡ ግን በሌላ በሙያዊ ብቃታቸው፣ በጥሩ ሰብዕናቸው፣ በሰው አክባሪነታቸው የሚደገፉ ሰዎች አሉ። የትኛው ይሻላል? አንደኛው ሁለተኛው ይሻላል። ስለዚህ ይሄ መጀመሪያው መሰረት። ሁለተኛው ማገልገል ነው። የመሪነት ትርጉም ምንድን ነው? ማገልገል ነው። ክርስቶስ በአንድ አረፍተ ነገር ነው ሁለቱንም የመሪነት አይነቶች ያስቀመጣቸው። የአሕዛብ አለቆች እንዲገዟቸው ታላላቆቹም በላያቸው እንዲሰለጥኑ ታውቃላችሁ ይልና በእናንተ ዘንድ ግን እንዲህ አይደለም። በእነማን ዘንድ? በክርስቲያኖች ዘንድ በእናንተ ዘንድ እንዲህ እንዳታደርጉ፣ ነገር ግን ማንም ታላቅ ሊሆን የሚወድ የእናንተ አገልጋይ ነው። ስለዚህ መሪነት ማለት መሰልጠን ሳይሆን ምን ማለት ነው? ማገልገል ነው። ዝቅ ብሎ ማለት ይህን አምላካችን መድኃኒታችን ኢየሱስ ክርስቶስ አድርጎ አሳይቶናል። በጣም ወርቅ የሆነ የአመራር ጥበብ ያየነው ከክርስቶስ ነው። ክርስቶስ ያደረገውን ቅዱስ ጳውሎስ ሲገልጸው በግሪኩ ክሎሲስ የሚባል ቃል አለ፣ ራሱን ባዶ ያደረገ የሚለው ማለት ነው። በክርስቶስ ኢየሱስ የነበረ የሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም፣ ሥጋን በመልበሱ ማለት። ነገር ግን የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ራሱ ምን አደረገ? ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞት ይኸውም ለመስቀል ሞት እንኳን የታዘዘ ሆነ። ክርስቶስ በሁለት መንገድ ትሕትናውን አሳየ። የመጀመሪያው ሰው በመሆኑ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ለመያዝ ፈቃደኛ ሆኖ መውረዱ ሰው መሆኑ የመጀመሪያው ትሕትናው። ሁለተኛው ትሕትናው ለሞት የታዘዘ ሆነ። ያውም ደግሞ ከሞትም ለምን ሞት? መስቀል ላይ ተሰቃይቶ ለመሞት ፈቃደኛ ሆነ። ፊልጵስዩስ ምዕራፍ 2:7 ክርስቶስ በጣም አስደናቂ መሪ ነበረ። ግራም ገብቷቸዋል። እነሱ የሚያውቁት መሪና ክርስቶስ የሚመራበት መንገድ በጣም የተለየ ነው። ምክንያቱም በታሪክ የሚመራቸውን ሰዎች እግር ያጠበ መሪ አለ? ማበሻ ጨርቅ ይዞ አጎንብሶ ተንበርክኮ እግር አጥቦ አብሶ ያደረግኩላችሁ ታስተውላላችሁን እያለ እያበላ እያጠጣ የመገበ በተኙበት እየረዳ ድካማቸውን እያወቀ አሁንስ ተኙ እያለ 3 ዓመት ሙሉ ክርስቶስ ሌላ አይነት ያስተዳደር ዘይቤ ነው። እየገረፉ እየቀጠቀጡ ሲመሩ የኖሩ ሰዎች ክርስቶስ መጥቶ ያሳየው የአመራር ጥበብ ሌላ አስተዳዳሪ ከሚያውቁት ጋር በጣም የተጣረሰ ሆነባቸው እና ይህ አመራር መንፈሳዊ አመራር ነው። በምንመራበት ኃላፊነት በምንወስዱበት ቦታ ሁሉ እንደዚህ ደግሞ እግዚአብሔር ይርዳል። አንድ ጥቅስ አለ መጽሐፈ ሲራክ ላይ በጣም ድንቅ ቃል ነው። ከኔ ጋር ብለው አለቃ አድርገው ቢሾሙ ራስህን አታኩራ። አያችሁ፣ ሰው ሲሾም ኩራት ይተናነቀዋል። አለቃ አድርገው ቢሾሙ ራስህን አታኩራ እና ምን ከእነርሱ እንዳልሁን ከነማ ከነሱ የሾሙ ሰዎች ላይ እንትን አትፈርድባቸው፣ ከፍ ከፍ አድርገህ ራስን አታሳይባቸው። ከእነሱ እንዳልሆን ተቀምጠህም ፍረድላቸው፣ አብራቸው ችግራቸውን ተረዳላቸው። አለቃ መሆን ማለት ለምንመራው ሰው ፈራጅ መሆን፣ ችግሩን መጠየቅ፣ በዚህ ሰዓት ለሚገባው ብሎ መጫወት። ምን ገጥሞሽ ነው? የት ነበርሽ? አንዳንዴ በሰዓት መግባት አለመግባታቸው፣ ስራውን መስራት አለመስራታቸው እንጂ ሌላው ጉዳይ የማያሳስበው አለቃ የለም አለ። ምንም ማድረግ
የፈለገህን አምጫ በሰዓቱ እንድትመጣ ነው የሚፈልግ፣ ስራው እንዲሰራ ነው የሚፈልገው። እንዲህ አይነቱ አለቃ ምን አይነት ስሜት ይፈጥራል ሰው ላይ? ከኔ ይልቅ ለስራው ነው የሚገደው የሚል ስሜት ነው። ከስራ ደግሞ ማን ይበልጣል? ሰው ይበልጣል። ስለዚህ ተቀምጠን ፍረድላቸው፣ ችግራቸውን ተረዳቸው። በመጽሐፍ ቅዱስ አሁን የነገርኳችሁ ሁለት አይነት የአመራር ጥበብ በአንድ ሰው ላይ እናየዋለን። ምንና ምን የሚባሉ ጥበቦች አልኳችሁ? ደከማችሁ? አንደኛው መሰልጠን፣ ሁለተኛው ማገልገል። በሩሲ ድጋሚ አንደኛው፣ ሁለተኛው ማገልገል። ሁለቱንም አዲስ መሪ ሲሾም ምክር አገልግሎት ጠየቀ። ሮብዓም ይባላል፣ የንጉሥ ሰሎሞን ልጅ ነው። አንደኛ ነገሥት ምዕራፍ 12 ቁጥር 23 ላይ ሮብዓም ስልጣን ላይ ሲወጣ ህዝቡን እንዴት ልምራው ምን ይመስላችኋል ብሎ ምክር ጠየቀ። ጥሩ ነው፣ ጥሩ አንድ መሪ መምከር እንዴት ልምራ ይባላል። እና አዲስ መሪ እስቲ ስልጣን ላይ ሲወጣ ምክር የሚሰጠው መቼስ በጣም የተለያየ እንደሚሆን ግልጽ ነው። አሁን አገራችን የሚመሩ ሰዎች ከመውጣታቸው በፊት እንዴት ልምራው ቢሉ ድብድብ ካትል ኢትዮጵያ አሁን ካለችው በላይ ትላለች። ምክንያቱም እንኳን ፖለቲካው ኳሱ አሁን እንደኛ ምክር ነው የደረሰ አይደል? ሰው እንዴት ታረገው ይላል። ቢገባ እንኳን ነገር ላያረግ ይችላል። እና መሪነት ከባድ ነገር ነው። እዛ ላይ ካልተቀመጠ የማይገቡ እሳቶች አሉ። ሮብዓም ጠየቀ። መጀመሪያ የጠየቀው ሽማግሌዎቹ ነው። እንዴት ልምራው ህዝብ ሲላቸው እንዲያሉት ለዚህ ህዝብ ባሪያ ብትሆን እየሰማችሁ ምን ብትሆን እሱ ምንድን ይሆን ንጉሥ። ለዚህ ህዝብ ባሪያ ብትሆን ብትገዛላቸው ቢገዙላህ ምን ብትልህ መልሰህም በገርነት ብታናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል። ተገዛ ለህዝቡ ብዙ ማልተዋጠለት ወጣቶቹ ይጠራና እስቲ ምን ይመስላችኋል አለ። ኩዮቹ ቆንጆ ንግግር አርቅቀው ሰጡት። ያ ንግግር ወጥቷል ነው። ንግግሩን አሁን ይናገረው ስሙ። ትንሿ ጣቴ ከአባቴ ወገን ትወፍራለች። እየሰማችሁ ነው? ትንሿ ጣቴ ከአባቴ ወገን። አባቴ ባለንጋ ገርፏቸዋል፣ እኔ በጊንጥ ገርፋቸዋል። ጥሩ ንግግር ነው። በጊንጥ እሱ ቀንበር ጨምሮባት፣ እኔ በቀንበር ላይ ቀንበር ጨምሮባቸዋል። ይሄ ማለት ምን አይነት ምክር ነው የሰጡት? ለአበሻ ፊት መስጠት ያስፈልጋል ይላል። አንዳንድ ሰው ልክ እንደዚያ ቅርብ ነው አሉት ማለት ነው። ከዛ ከሁለቱም ምክሮች የሚገርማችሁ ሁለተኛው ምክር ተቀበለና ንግግር አደረገ። እስራኤል ለሁለት ተከፈሉ። ተበተኑ፣ ብዙ ጨርሱ። ሁለቱ ነገድና አስሩ ነገድ ተለያዩ በሱ ምክንያት። ስለዚህ አመራሩ የሚያመጣው ውጤት በደንብ አይተናል። መምራት ማለት ምንድን ነው? በመንፈሳዊ ትርጉም አራት ነገሮች ልንገራችሁና አጠቃልላለሁ። የመጀመሪያው መሪነት ማለት በመንፈሳዊ ትርጉም ማዳመጥ ነው። ምን ማለት ነው? ብዙ ጊዜ ሰዎች መሪ ነው የሚሉት መናገር የሚችል ሰው። በዓለማችን በጣም ጥሩ ኦራተሮች፣ ሪቶሪክ የሚያውቁ ሰዎች፣ በጣም የታወቁ ንግግሮች ያላቸው ሰዎች ናቸው መሪዎች የሚመስሉ። ንግግር ያስፈልግ ማለት አለ፣ ያስፈልጋል። ግን ለመሪ ከመናገር በላይ መጀመሪያ ምን ያስፈልገዋል? ማዳመጥ ያስፈልጋል። መጽሐፍ ቅዱስ ይህን በደንብ ያስረዳል። መሪ የሚባለው መስማት የቻለ ሰው፣ ህዝቡን ምንድን ነው የሚለው መስማት የቻለ ሰው። ይህ የአመራር ጥበብ በጣም አስፈላጊ። ይህን የተማርነው መጀመሪያ ከእግዚአብሔር ከራሱ እግዚአብሔር መሪ ነው። እንደሱ ማዳመጥ የለም። ጸልዩ ብሎ ሁሉ አዞናል። ምን በሉ? ጸልዩ። ሊሰማን እኮ ነው አይደል? እያንዳንዱ ሰው የልቡን እንዲነግረው የፈቀደ መሪ ነው እግዚአብሔር። የልቡን እንዲነግረው እና መሪነት ማለት መደመጥ ሳይሆን ማዳመጥ ነው። መሪ ጥሩ ተናጋሪ አይደለም። አስጨርሶ የሚሰማ ነው። ዝም ብሎ ቀጥሉ በቃ የሚል አይደለም። አስጨርሶ የእያንዳንዱ ሰው ብሶት የሚሰማ የእግዚአብሔር አመራር ካያችሁት እስከ ልብ ገብቶ የሚሰማ የልብን ጭንቀት ሀሳብ ጭምር የሚሰማ መሪ ነው። እና ችግሩ ከኔስ ቢሆን እኔ ምን አውድዬ የሆነ በጣም የሚደንቃችሁ እግዚአብሔር ፈጣሪ ነው፣ ንጹሕ ባህሪ ነው፣ ምንም እንከን የለበትም። ግን መሪነት ምን መሆን እንዳለበት ሲያሳየ ለእኛ የሰጠው ግን በጣም አስገራሚ ነው። እነዚህ ጥቅሶች አሉላቸው። አንደኛ ኢሳይያስ 1:18 ኑና በውስጡ እንዋቀስ። ምንድን ነው? ከማን ጋር? እስኪ እኔ ላይ ችግር ካለ አሁን እሱ ላይ ችግር ይኖራል። ኑና እንዋቀስ። የትኛው መሪ ነው እንገማገም ተብሎ መጨረሻ በተናገረው ዋጋ ትከፍላለህ።
አይደል? እግዚአብሔር ነውና ምን ይላል? ልጨምርላችሁ ክርክራችሁን አቅርቡ ይላል እግዚአብሔር። ምናችሁ ማስረጃችሁን አምጡ ይላል ያዕቆብ ንጉሥ። እስቲ ይሄ ችግር ካለ ኢሳይያስ 41 ቁጥር 1 ላይ ይጠይቃል። ሰው ምን እንደሚሰማው ማወቅ ይፈልጋል ማለት ነው። በእውነት ስሙ የተመሰገነ ይጠይቃል። የእያንዳንዱን ሰው ሀሳብ መስማት ይፈልጋል፣ አይደብቅም። በእውነት እኔ የማደርገውን ከባሪያዬ ከአብርሃም ሰውራለሁ አለ አብርሃም ያናገር። ሰዶምና ገሞራ ላጠፋቸው ነው፣ ግን ከዚያ በፊት እንደ ኃጢአታቸው ወደ እኔ ደርሳለች እና እንደዛ አድርገው ይሁን አይሁን የሚለውን ደግሞ ወርጃ ያለ ምድር ያለ አሁን እግዚአብሔር ወርጆት ይችላል ለሰው እንዲገባ ነው ከለካቸው ወርዳላል ለሰው እንዲገባ ነው እሱ ማያውቀው ነገር ግን ለአብርሃም አማቆ ነብዩ አብዲው ደግሞ በእውነት ጌታ እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልነገረ በቀር አንዳች ነገር አያውቅም። ይከመለክ ቅዱስ ሚካኤል መልአከ ምኩ ይባላል። መልአከ መናብርት የሚባሉ መላእክት ነገሮች ሊቃናት፣ መናብርት፣ ስልጣናት፣ ኃይላት፣ መኳንንት፣ አጋዕዝት ምንላቸው። መናብርት ማለት የሚቀመጡ ናቸው። ምንድነው ስራቸው? የእግዚአብሔር አማካሪዎች። እየሰማችሁ ምኖቹ መናብርት ዙፋናትም ቢሆኑ ይለው ቅዱስ ጳውሎስ አለቆችም ቢሆኑ ይላል። መናብርት ግን ያማክራሉ ማለት እግዚአብሔር ምክር የሚጠይቅ አምላክ ነው ማለት ነው። ጥበብ አያስፈልገው፣ ምክር አያስፈልገው፣ ራሱ ጥበብ ነው አምላካችን። ግን ከትህትናው ብዛት ማለት ነው ስልጣን ላይ ያላችሁ ሰው አማክሩ፣ አዳምጡ፣ ጆሮ ይኑራችሁ ሲለን አምላካችን እግዚአብሔር ሰው በጣም የሚሰማ መሪነትን አሳይቶናል። ዘፍጥረት 18 ከ20 እስከ 21 ነው የሚስከውታል። ሁለተኛው ስልጣንን ማካፈል ነው። ምንም ማካፈል ስልጣንንና ስራ ማካፈል የክርስቲያናዊ መሪነት አንዱ መገለጫ ነው። መሪ መሆን ማለት ስልጣንን ለሌሎች ማሻገር ነው። እግዚአብሔር ይህን በጣም ይፈልገዋል። የሚገርማችሁ ሲሾም ከስራው በላይ የሚፈልገው አብሮ መስራቱ ነው። ከስራው በላይ በጣም ጠቃሚው ነገር አብረው መስራታቸው ነው የሚፈልገው። ለዚህ ነው ለምሳሌ መጀመሪያ ሐዋርያቱን ሲልክ ሁለት አድርጎ ላካቸው ይላል። ስንት 12 ሁለት አድርጎ ሲልክ ወደ ስንት ቦታ ነው የሚሄዱት? ወደ 6 ብቻቸውን ቢሄዱስ 12። ብዙ ቦታ ከሚደርስ አብረው ይሰው ደስ ነው። የእነሱን መግባባት አጠቃላይ በመንፈሳዊ ካያችሁ የቤተክርስቲያን አገልግሎት እኮ እግዚአብሔር እኛን አይፈልግም። ሰባኪ ዘማሪ ምን እኮ አይፈልግም። ሁሉም ማለት ይችላለች፣ ግን ቢፋቀሩበት ብሎ ትንሽ በዚህ ተዋውቀው በዛው ነፍሳቸው ትንሽ ባልንጀራ በመውደድ የሚገኘውን ጸጋ ብታገኝ ብሎ እንጂ ምን ማለት ነው? ሂደቱ ነው የሚፈለገው ከውጤቱ በላይ። ለዚህ ነው አንዳንዴ በቤተክርስቲያን አገልግሎት አንዳንድ ሰው እኔ ከሰው ጋር አታነካኩ ብቻ የሆነ ብቻ የምሰራው ነገር እሱ የሚል ሰው አለ። አይፈልግም። እንደዚህ አይነት ከሰው ጋር እንድትነካካ ይፈልጋል። ለምን? አብረን ስናገለግል ነው እግዚአብሔር ይፈልጋል አንድነታችን እና ያልተማከለ አስተዳደር እግዚአብሔር በጣም ይወዳል። መጽሐፍ ቅዱስ ላይ ለዚህ በጣም ጥሩ ምሳሌ የሚሆን ዘጸአት ምዕራፍ 18 ቁጥር 13 ላይ አባታችን ሙሴ ብቻውን ግማሽ ሚሊዮን ሕዝብ ነው የሚያስተዳድረው። ለ500 ሺህ ይሆናሉ እስራኤላውያን። ያንን ሕዝብ ሲያስተዳድር ግን ይመራበት የነበረው መንገድ በጣም ጥሩ አልነበረ። ላምንላችሁ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡ በሙሴ ፊት ከጠዋት እስከ ማታ ድረስ ቆመው ነበር። የሙሴ አማት ዮቶር ማለት ነው በሕዝቡ ያደረገውን ሁሉ ይመለከት ነበር። እንዲህም አለ፣ ይህ በሕዝቡ ላይ የምታደርገው ምንድን ነው? ሕዝቡ ከጠዋት ጀምሮ እስከ ማታ ድረስ በዙሪያ ቆመው አንተ ብቻህን ለምን ተቀምጠህ ብሎ ጠየቀው። የምታደርገው መልካም አይደለም፣ ነገር ግን ይህ ነገር ይከብድብሃል። አንተም ከአንተ ጋር ያለውን ሕዝብ ትደክማላችሁ። 500 ሺህ ሰው ስንት ዳኛ ነው የነበረው? አንድ ዳኛ። 500 ሺህ ሰው ተኮልኩሎ አንተ ብቻ ቁጭ ብለህ እነሱ ቆመው ከጠዋት እስከ ማታ ማስተናገድ ምንድን ነው? አይ እኔ እኮ ልፈርድላቸው ወደ እግዚአብሔር አናገሬ ፍርድ እሰጣቸዋለሁ። ጥሩ አልሰራህም ማለት ነው። ጥሩ አላደረግም። የምታደርገው መልካም ማለት አንተም ትደክማለህ፣ ህዝቡንም ታደክማለህ፣ ታሰራቸዋለህ። እና እንዳደርጋለህ እንደዚህ አድርጋለህ። የ1000 አለቆችን፣ የ100 አለቆችን፣ የ50 አለቆችን፣ የ10 አለቆችን ሹምላቸው። የታመኑ ሰዎች መርጠህ ሽማግሌዎችን፣ ታማኞችን፣ ጉቦ ማይበሉ ለድሃ ፊት አይተው ማያደርጉ ሰዎች መርጠህ ሹምላቸው። ከሻለቃ እስከ ስንት አለቃ?
መጽሐፍ ቅዱስ ላይ ነው ነገራችን ላይ ይሄ ሃይራርኪካል ስትራክቸር የሚባለው በማኔጅመንት ትምህርት ሲጠቀስ ዮቶር ይጠቀሳል። በነገራችን ዮቶር ኢትዮጵያ ነው ተባላችሁ። የሙሴ አማት ነው። የሙሴ ሚስት ምንድን ነበር ዜግነቷ? ኢትዮጵያዊት ነበረች። እና ለሊደርሺፕ ኢትዮጵያ በርክታለች ብለን የምናነሳበት አንዱ መነሻችን ያው መቼስ እኛ ያልገባንበት የለም የወጣንበት የለም እንጂ እንገባበታል እና ማኔጅመንቱ ላይ አለ ማለት ነው። መስራቾች ነን። የዮቶር ሊደርሺፕ ስኩል የሚባለው ዓለም አቀፍ በጣም ብዙ ታገኛላችሁ። እና ይሄ ሃይራርኪካል ስትራክቸር ዲሴንትራላይዝ ማለት ነው ያልተማከለ አስተዳደር የሚባለው ከመጽሐፍ ቅዱስ የተወሰደ ሞዴል ነው። ስለዚህ በቤተክርስቲያን የሚሆን በሌላ ቦታ አመራር ያለ ሰው ስልጣን ማካፈል፣ ሌሎች በሚችሉት እንዲሰሩ እድል መስጠት አለበት። እግዚአብሔር እንደዚህ ነበር የሚያደርግ። መላእክቱ ነው ሂዱና እንዲያደርጉ። አሁን አንዳንድ ሰው መላእክቱ እንደ ሮቦት የሚያስባቸው በቃ ሂዱና እንዲያደርጉ የተባሉትን አድርገው መመለስ፣ ለራሳቸው ምንም የማያስቡ እንደዛ አይደለም። እግዚአብሔር ለልዩቶ ያልተማከለ አመራር እንደሚሰጥ አሳይቶናል። ሁለት ምሳሌ ልስጣችሁ። ለምሳሌ ዘጸአት 23 ላይ በመንገድህ እንዲጠብቅህ ወደ አዘጋጀሁልህ ስፍራ እንዲያስገባ መልአኬን በፊትህ እልካለሁ ይልና በፊቱ ተጠንቀቁ ይላል። በምኑ? በማን ፊት ተጠንቀቁ፣ ቃሉንም አድምጡ። የማንን? የመልአኩ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና እንዳታስመሩ። ኃጢአት ብትሰሩ ምን አይል? መላእክት አይተው ሁኔታውን ይቅር ማለትም አለማለትም ለሁሉ ነገር ቆይ አንድ ጊዜ ብሎ አስተርነው የሚወጡ ይመስለው ሰው። ለዛ ቅዱስ ገብርኤልስ ምንድን ያደረገው? ዘካርያስ ፊት ቆመ፣ አበሰረው። እንዴት ይሆናል አለ። ምን አለ ቅዱስ ገብርኤል? ዘካርያስ ሆይ ይህን የምስራች ልሰብክልህ ተልኬ ነበር፣ ቃሌን ስላላመንክ ዲዳ ትሆናለህ። ምን ስላላመንክ? የተላኩት ዲዳ እንዳያደርግ ነው አለ። ምን ልሰብክልህ ነው? የምስራች ግን ሳይ አላመንክ። ስለዚህ የምስራቹን ካልሰማ ሌላ የምስራች ሰጣለሁ አለ። ምን አደረገው? ሌላ የምስራች ያሰኘ ምንድን ነው? እንዴት የተዘጋው ማህፀን እንዴት ይከፈታል ማለት የእሱ ሀሳብ። ስለዚህ የተዘጋ እንዴት እንደሚከፈት እንዲገባ ልሳንህን ዘጋውና ልሳንህ መልሶ ምን ይላል? ይከፈታል። የዛ እንዲገባል ማለት ነው። ስለዚህ ኮንዲሽናሊ መወሰን ይችላሉ ቅዱሳን መላእክት። ኤልያስንም ማንሳት እንችላለን። ኤልያስ ዝናብ እንዳይዘንብ አጥብቆ ጸለየ። 3 ዓመት ሙሉ ዝናብ ምን አለ? አልዘነበም። 3 ዓመት አልዘነበም። 3 ዓመት ባልዘነበ ጊዜ እግዚአብሔር ለኤልያስ መጋቢ ልኮለት ነበር። ምን? ቁራዎች ናቸው። ስጋ እያመጡ ቁራ ማለት ይገርማቸዋል። የሚበር ጅብ ማለት በጣም ጎዳና የሆነ እንስሳ ግን ቁራ እያመጣ ለኤልያስ ስጋ ያበላው ነበር። እግዚአብሔር እኮ የግራማችሁ ነው። ከበላተኛ መብል ማውጣት ይችላል አይችልም? እግዚአብሔር ከሆዳሞች እጅ መግባቸዋለሁ። አይወጣው የሚባል ሰው ለአንተ እንዲወጣው ማድረግ ይችላል አይችልም? ይችላል። ከማይወጣው ቁራ ልጆቹን እንኳን አይመግብም እኮ ቁራ። የቁራ ልጆች ሲያለቅሱ ጩኸታቸውን የሚሰማ እግዚአብሔር ነው ይላል እግዚአብሔር። ልጆቹን ከማይመግበው ግን አንተ መግባለሁ። 3 ዓመት በላና ኤልያስ ህዝቡ እየተራበ ነው ረሳው። አንዳንዴ አንተ ስትበላ ይረሳል አይረሳ። አንዷ የእንግሊዝ ንግስት ኢትዮጵያ መጣ ተራቡ ስትባል ለምን ኬክ አይበሉም ማለት ነው። ሰው ሲቀር እንደዛ አይሰማው። ስለዚህ እግዚአብሔር የሚያስታውሰው ሲፈልግ ረሃብ አመጣበት። ቁራዎቹ ማምጣት ምግብ ማምጣት አቆሙ። ከዛ ወደ አንዲት ሴት ቤት ሄዶ ዱቄት ለምኖ አበርክቶ እሷ ቤት ቀረ። አሁን ዝናብ ማዝነብ ሲፈልግ ላዘንብነውና እንዲጸልይ ብሎ አዞት ነው ያዕቆብ መልእክት ይላል። ድጋሚም እንዲዘንብ ጸለየ። ዝናቡ ምን አለ? እግዚአብሔር አሁን ኤልያስን ከማስራት ዝም ብሎ ማዝነብ ይችላል አይችልም? ግን ከሾመ ያከብራል። አሁን አንዳንዴ አለቃ ይኖራል የበላይ አይደል? የመካከለኛ አለቃ ይኖራል። ከደሞ የሱ የበታች ነው። እንደዚያ ታድርግ ብሎ የበታቹን ያዛል። ይሄ የበታች ሄዶ የበላዩ ጋር ሲከስ ተወሱ አትስማው በቃ እኔ ምር ያለ። ስለዚህ ከታች ያለው ባለስልጣን ዋጋ ይኖረው ማለት ነው። ሃይራርኪ ማክበር ያስፈልጋልና እግዚአብሔር በደንብ አድርጎ ሁለት ነገር ልጨምር እናበቃለን። መናገርም ደግሞ በጣም አስፈላጊ ማዳመጥ፣ ስራ ማካፈል፣ ስልጣን ማካፈል እንዳለው መንፈሳዊ መሪነት ላይ የተቀመመ ንግግር በጣም አስፈላጊ ነው። አባቶቻችን አንድ ሰው የሚሰማው በመሰረቱ ጥሩ በመናገር ብቻ ሳይሆን በዘዴ አክብሮ በመናገር ቁጣም ቢሆን በጥሩ ፍቅር በጥሩ ቃላት ከተናገር ነው መጥፎ ነገር ሳያመጣ የሰዎችን ልብ መቀየር ኃይል አለ።
ሜዳው አባቶቻችን በፈሊጥ ነው እንጂ በፍንጥ አይደለም ይላል። መምህር አካል ወልድ ነው እንደዚህ ያሉት። ኢትዮጵያ ሊቃውንት ኢየሩሳሌም ሄደው ሊሳለሙ መምህር አካል ወልድ የቦሩ ሜዳ ሊቅ የነበሩ ናቸው። በረከታቸው የነበሩ በሶስት ነገስታት በአፄ ምኒልክ፣ በአፄ ቴዎድሮስ፣ በአፄ ዮሐንስ የነበሩ የመጽሐፍ መምህር ናቸው እና እዛ ሄደው ይሳለማሉ ኢየሩሳሌም ቤተክርስቲያን እና ሲሳለሙ እዛ በአጋጣሚ የተሳለሙት ቤተክርስቲያን ሰዎች ሲሳለሙ እንደዚህ ያለው ነው ያማቱ ስናማቱ እንዴት ነው እጃችን እንዲህ የምትሉም ትኖራላችሁ። በትክክለኛው እንዴት ነው አንድ ጣታችን አውጥተን እንደዚህ መስቀል ሰርተን እንዲህ የሚያማትቧል። ሶስቱም ገጥመው እችን ሁለቱን እዚህ ውስጥ አድርገው ሶስቱ ያ የወልድ የመንፈስ ቅዱስ መግጠማቸው የስንትነታቸው ብለው የኛ ሄደው እንዲህ ሲሉ በዛው ሰባሊዮስ የሰባሊዮስ ፍቅርና አስቸግሯቸው ነበር። ሰባሊዮስ እግዚአብሔር አንድ ገጽ ነው ሶስትነቱን አላምንም የሚል መናፍቅ ነው እና ሲያዩዋቸው በዱላ አንቆራጦታቸው። ኢትዮጵያ ሊቃውንትም ማለት መምህር አካል ወልድ ምናሉ በፈሊጥ ነው እንጂ በፍንጥ አይደለም። ከፈለጋችሁ ቁጭ ብለን እንነጋገር። እኛ አንድነቱንም ሶስትነቱንም እንላለን፣ ግን ምናማትበው በስንት ጣት ነው? በደንብ ካያችሁታል። ይሄ ጣት ስንት አንጓል? ስንት ጣት ነው? ከሶስቱ ቀድሞ የበቀለ የትኛው? ሸንኮራ ነው። የቱ ነው ቀድሞ የበቀለ? ጣት ካለ ሶስቱ ይቀዳደማል። ስለዚህ በአብ ወልድ በመንፈስ ቅዱስ ዘንድ መቀዳደም የለም። የታችኛው የእግዚአብሔር ምሳሌ ነው፣ የሁለቱ መሰረት ስለሆነ። የመካከለኛው የመንፈስ ቅዱስ ነው፣ በሁለቱም ሕያው ሆኖ ስለሚኖር። የላይኛው የእግዚአብሔር ወልድ ነው። ስታዞረው ምን ለብሷል? አንድ አይነት ነው። ይውቴና የላይኛው ምን ለብሷል? ጥፍር ለብሷል አይደል? ከሶስቱ አካል ስጋ የለበሰው ማን ነው? እግዚአብሔር። ሀገራችሁ ሄዳችሁ በዚህ ተማሩበት ብለው ሰጥቷል። በረከታችሁ ይላል። እኛ ደግሞ እውነታችሁ እኮ በሶስት ነው በፈሊጥ አይደለም በፍንጥ ነው። ስለዚህ አንድ ሰው የሚመራው ሰው ቀስ ብሎ አረጋግጦ መናገር። አንዳንድ ሰዎች በጣም አይኖርም ይለካ ንግግር ይናገሩና እኔ ለስራው ብዬ እኮ ይሄ በነገራችን የሚያሳዝነው ቤተክርስቲያን ውስጥ ነው። የልቡን ነው ይጫረው ተሳድቦ ስብሐት ለእግዚአብሔር። ይሄ በጣም ከባድ ነው። እና ደግሞ የድፍረታቸው ድፍረት አንዳንድ ሰዎች ክርስቶስም እኮ ተሳድቧል ብሎ ክብር ይግባውና ይደርሳል። የእፉኝት ልጆች ብሎ ይኖር ሄሮድስን ቀበሮ ብሎት ይኖር እሱ ፈጥሮት ነው። አንተ ምን ሆነ እንኳን ቀበሮ ምን ሲለው አልፈጠረው? ይኸውላችሁ እግዚአብሔር ሰውን እስከ ልቡ ያውቃል ያውቃል። ስለዚህ ቀበሮ ሲል ሄሮድስን ዲፋይን የሚያደርጋል። ስታዩት ቀበሮ በኋላ ምንድነው ስራው ብትሉ በግ መብላት አይደል እንዴ? አሁን እንደ ዮሐንስ ያለ በግና ምንነኝን እኮ እግዚአብሔር በግ የሰበከው እኮ የገደለው አይደል? ከቀበሮ ላይ ምን ቃል ይገልጻል? የእፉኝት ልጆችም ይፈጥሯቸው። አይ እሱ ያደረገውን አደርጋለሁ ካልክ እግዚአብሔር ያደረገውን ሁሉ አደርጋለሁ። እግዚአብሔር ይገድላል ነገር ይገድላል። አትግደል የሚለው ለኛ ነው፣ እሱ አይሰራም። ምክንያቱም እግዚአብሔር ይገድላል፣ እግዚአብሔር ያድናል። ፈጣሪ ነው እሱ። ለምን ገደልክ የሚለው የለም። እና እሱ ያደረገውን ሁሉ ይዤላል ከተባለ ሌላ ችግር ግን ያልጠፋ እኔን ምሰሉ ላለው የእፉኝት ልጆች ብሏል የሚለው ነው። በእውነት ክርስቶስ ምሳሌ ዓርብ ዕለት ሲሰድቡት አልመለሰም የሚለው ምን ነው? ምሳሌ ና በጥፊ ሲመታ ሲገረፍ አንድ መልስ አልሰጠም። በሸላቾቹ ፊት ዝም እንደሚልበት እንዲሁ አሁን ይሄንን ነው ዓርብ ማንመስል ስንት ምሳሌ እኔን ምሰሉ እኔ የዋህ በልቤ ትሁት ነኝ። የልቡና ትሕትና ያለው አማራጭ እሱ ለመምሰል ይረዳናል። እና ክፉ ቃል አንዳንዴ የውስጤ ጥሩ ነው ግን ለስራው ብዬ ነው አይደል? ውስጣችን ጥሩ ከሆነ ጥሩ ነገር ነው የምንናገረው። በተቻለ የተቀመመ ንግግራችሁ በጨው እንደተቀመመ ይሆን። እዚሁ ላይ በጨምረው ሀዘኔታ አብረው ለሚሰሩ ሰዎች አለቃ ከሆንክ የተሾምክ ከሆነ ለሌላው ማዘን ማመስገን። ብዙ ጊዜ እኛ ምስጋና ሲሆን በሀገራችን ቃላት ያጥራል። ፊት ማመስገን አይሆንብኝ እንጂ ይላል። ስድብ ሲሆን ግን ፊት መሳደብ አይሆንብኝ ይላል። አይ ምን አለ ፊቷ መስገን ነው ስድቡ እንኳን በኋላ ነው እሱም ጥሩ አይደለም፣ ግን መቼስ በጣም መጥፎ ይሻላል። እና ስድብ ሲሆን የሚመጡ ቃላት ምስጋና ሰው ይጠፋል። ወድሶ በዘይኮነ ድሎቱ ባይገባውም እንኳን መስገን ይላል ቢቀር እስመ ወድሶ ለሰብ ይስቆ ኃይለ ምስጋና ለሰው ኃይል ይጨምርለታል። አብሮ የሚሰራ አብሮ የሚተጋ ሰው እንኳን በሚገባው በማይገባው ማመስገነው አበረታታው ኃይል ይጨምርለታል። ያልሆነውን እንደሆነ ተሰምቶት የበለጠ ስራ ይሰራል።
እንደዛ ነበር። ሰላምታ መስጠት፣ ማክበር። አንዳንድ ሰዎች አለቃ ሲሆኑ የበታች ሰራተኞቻቸውን ሰላም ነው ሰላም 10 ዓመት አብረው ሰርተው በስም የማይጠሯቸው ሰራተኞች እያወቃችሁ አንድ እያሉ በስም መጥራት ምን አለ? እግዚአብሔር በስም ይጠራናል አይጠራንም? አይገርማችሁ? እሱ ከጠራን እያንዳንዳችን በስማችን እንኳን አንተ ብትልቃት ዛም እኔ በእውነት ነው የምነግራችሁ አለቃ የተባለ ሰው ለበላዮቹ የሚያሳየው ክብር አይደለም የሚገልጸው ለምትጠርገው ሴት፣ ለቤት ሰራተኛው፣ ለዘበኛው የሚሰጠው ሰላምታ እሱ ነው ክርስትና። እና ከነሱ በታች ያሉት ሰዎች እንዳሉ የማይቆጥሩ ሰዎች ለሌላው ግን የሚሽቆጠቆጡ ሰው ወዳጅ የሚሆኑ ሰዎች እግዚአብሔር የነዛን ነው የሚያየው። ምክንያቱም አንተ ሰላምታ የነሳሃት የቤት ሰራተኛ የምትጠርግ ከስር የምታገለግል ሴት አንተ ስሟን ለመጥራት ነው የከበደ። እግዚአብሔር ከስሟ አልፎ የራሷን ፀጉር በቁጥር ያውቃል። የራሷ ፀጉር ድረስ ገብቶ ማለት ሰው ነው ያስ ሙያውን አይቷል እንደዚህ የሚያውቅ እንደዛ ለማድረግ ያበራል ማለት እስከ ታች ድረስ እነዚህ የወደቁ ድንቢጦችን እንኳን አረሳል እናንተ ማን ይተረሳሉ ይላል እግዚአብሔር በስም ይጠራል። ለዚህ ነው ክርስቶስ ማርያም አላት ረቡኒ ያለችው ይላል። በስም ሲጠራ ደስ ይላል። ሰው እንደስሙ ነው መጠራት ደስ የሚያሰኘው። አንድ አይነ ስውር ሰው መጽሐፍ ቅዱስ ያስነብባል እና የሚያነብለት ሰው አነበበና ኦሪቱ ማቴዎስ ወንጌል ላይ ደረሰ። እየሰማችሁ እና ማቴዎስ ወንጌል ላይ ደርሶ ሊያነብለት ጀመረና አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ ሆነበት እና እሺን ልዝለላት ሲለው አያቆይ ቆልቀጥሏል። ዝም ብሎ የስም ዝርዝር ሲጠራለት ቆየና ቀና ብሎ ሲያው ያ ሰው ያለቀሰ ምንድን ነው ያስለቀሰ ሲለው እነዚህን ሰዎች ሁሉ የጠራ አምላክ እኔንም እኮ ያውቀኛል፣ እኔንም በስም ይጠራኛል። ስለዚህ እግዚአብሔር በስማቸው አክብሮ የሚጠራቸውን ሰዎች ለመጥራት በተለይ ነዳያንን በስም እንኳን አናውቃቸው። ብዙ ዓመት ቤታችን መጥተው የሚማጸኑ ሰዎችን በስም አናውቃቸው። አርጅተው አንቱ አንላቸው አናከብራቸው። እዚህ ጋር የነበረው ሞተ አለ የጠፋ ነው እና እንደዚህ ከማድረግ ይጠብቃል እግዚአብሔር ያከበረውን ማክበርን የመሰለ ነገር የመጨረሻው ምሳሌነት ነው። የሚመራ ሰው ምሳሌ መሆንና ታጋሽ መሆን አለበት። ስልጣን ላይ የሚሆኑ ሰዎች በሆነ ባልሆኑ ብልጭ የሚልባቸው እንደው አብሯቸው የሚሰሩ ሰዎችን ሲያስበረግጉ የሚሉ መሆን የለባቸው። በተለይ ክርስቲያን ከሆነ እግዚአብሔር ይህንን እንዳናደርግ አጥብቆ ነው የሚከለክለው። አድርጉ ከማለት ከማዘዝ ይልቅ አድርጎ ማሳየት፣ አታድርጉ ከማለት ቀድሞ መገኘት፣ ስራ የበለጠ እንዲሰራ ማድረግ ይችላል። መጽሐፍ ቅዱስ ላይ ይህ በተግባር እግዚአብሔርም አድርጎ ነው ያሳየን። አንዳንዴ አለቃ ስለሆኑ እነሱ የማያደርጉትን ከእነሱ ስር ያሉ ሰዎች እንዲያደርጉ ያዛሉ። አባቶቻችን ባሏጁበት ጣት የዘንዶ ጉድጓድ ይለኩበት ይላል። ምን ማለት ነው? ዘንዶ ያለበት ጉድጓድ አሁን ቢኖር ርዝመቱን ለመለካት እና አንዴ ምን ይቀላል አይቀልም? ይቀላል። በራስህ ሲሆን ዘንዶ ውስጥ አለ ያስፈራል። እና ባሏጁበት ጣት የዘንዶ ጉድጓድ ይለኩበታል ማለት አንዳንዴ ሰው ላይ አድርጉ ምንለው እኛ ላይ ሰውን ማድረግ ማፍረካቸው አድርጎ ማሳየት እኔን መሰሩ ማለት ይሄ በጣም ጥሩ ነው። ቅዱስ ጴጥሮስ ያደረገውን በጣም ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 አሳ ላጠምድ እሄዳለሁ በሉስ አላቸው ጴጥሮስ እንግዲህ ሊቀ ሐዋርያት አሳ ላጠምድ እሄዳለሁ ሲል ምን አሉት? እኛም አንተ ጋር እንሄዳለን። ተመልከቱ። ቶማስ በርቶሜዎስ ተነሱ አሳ አጥምዱ አላ አሳ ላጠምድ እኛም ካንተ ጋር። ስለዚህ ሰዎችን አድርጉ ከማለት እናድርግ ማለት የበለጠ ስራ ላይ ቅዱስ ጴጥሮስ ይህን በተግባር ፈጽሞታል። ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ። ራሱ መልእክቱ ላይ አንደኛ ጴጥሮስ ምዕራፍ 5 ላይ ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ ይልና የእረኞች አለቃ በሚገለጽበት ጊዜ ይላል ኖሎቱ የሚባል ሊቀ ኖሎቱ የሚባል ማለት ነው ክርስቶስ። የእረኞች አለቃ ክርስቶስ በሚገለጽበት ጊዜ የማያልፈውን ክብር ትቀበላላችሁ። ስለዚህ ማህበሮቻችሁን በኃይል አትግዙ ይላል። ሙሴንም ለዚህ ጠቅሰን እናበቃለን። ሙሴ በጣም ድንቅ መሪ ነበር። እንደ ሙሴ ያለ መሪ አድለን እግዚአብሔር። ሙሴ በጣም የሚገርማችሁ መቃብያን እንዴት ያለ ድንቅ ቃል ስለ ሙሴ ይመሰክራል። በትህትናውና በጸሎቱ ያንን ያን ህዝብ ሲጠብቅ ያልተበሳጨ እንግዲህ ግማሽ ህዝብ ነው የጠበቀው ሙሴ ያልተበሳጨ አንድስ እንኳን ያላጠፋ የእግዚአብሔር ባሪያ ሙሴ ያስብ። ሙሴ እንግዲህ እስራኤልን የመራው እስራኤል በጣም አስቸጋሪ ህዝብ በመሰረቱ
እንደው እንደ ጸጳጦስ ሙሴ ላይ ነበሩት ችሏቸው ያልተቃጠለው ጸጳጦስ ሙሴ ነው። ሌላው ህዝቡ ሲያንገበግቡት ነበር። አንደኛ ገና የመጀመሪያ ህዝቡን ነፃ ለማውጣት ሲሞክር የመጀመሪያ የተሰጠው ምላሽ ምን ያገባል? እየሰማችሁ ምን ይመለከታል? በእኛ መሀል ማን ዳኛ አድርጎ ሾመን? አላመሰገኑት። ሁለተኛ ወሬውን ለፈርዖን አድርሰው ስደተኛ ያደረጉት ህዝቡ ናቸው። ደህና የምንኖረው የበለጠ ቀንበር አበዛብን፣ ልቀቅ ህዝቤን ልቀቅ ብለህ ለማይሆን ነገር ብለው መከራውን ያሳያል። በኋላ ደግሞ ሙሴ ላይ ምን ያደረሰ ነገር አለ? ብዙ ፍዳ ሲያሳዩት ነበር። በጣም ከሁሉ የሚገርመኝ ምንድን ነው? ኮሚቴ አቋቁመዋል። ወደ ግብፅ አስመላሽ ኮሚቴ እስራኤላውያን በቃ ሙሴን ትተው ወደ ግብፅ እንድንመለስ ሽማግሌዎች መርጠው ኮሚቴ አስመላሽ ኮሚቴ እንደዚህ አገልግሎታል። ግን ምን ይለዋል? በትህትናውና በጸሎቱ ያንን ሁሉ ህዝብ ሲጠብቅ አልተበሳጨም። ለራሱ ለክብር ያለ የገዛ ወንድሙና እህቱ ሳይቀር አምተውት ነበር። አሮንና ማርያም ኢትዮጵያዊቱን አገባ ብለው እግዚአብሔር ሊያጠፋቸው እየወደደ ይላል። ላሙት እግዚአብሔርም ያጠፋቸው ዘንድ ለወደደ ለእህቱና ለወንድሙ በየዋህነቱ ወደ እግዚአብሔር ያላል። የሰማነው በርናችን ያሳድረው።